فإن الاشتغال بالعلم من أفضل الطاعات وأولى ما أنفقت فيه نفائس الأوقات. وقد أكثر أصحابنا من التصنيف في المختصرات والمبسوطات. وأحسن مختصر للإمام أبي القاسم عبد الكريم الرافعي بلو يدالو خطبه لا دور يتافد نبر خطبة المنهاج. وكذلك غاية الاكتسار المذهب الشافعي ودبوب بابلاچاو ያው ማከላ ኢትዮጵያ ተባለው ደቡብ በአጠቃላይ ሻፊዒ ነበር። ምናልባት በወሎ በከፊሉ ጎንደር ጎጃም በከፊሉ ያው ሐነፊ መዝሐብ እንጂ ወሎም ላይ ሻፊዒዎች አሉ። ወደዚህ ደቡብ እንዳለ በመዝሐብ ደረጃ በፊቅህ ደረጃ ሻፊዒዎች ነበሩ። ምን ለማፈልግ ነው ኢማሙ ነወዊ እንግዲህ فإن الاشتغال بعلم ቢዚ መሆን መሽጉል መሆን من أفضل الطاعات ከጣዓ ከበላጭ ከሆነ ቆጠረ አረ እንዳው የባሰ ነው። ውድን ሰዓት ምርጥ ጊዜ ከሚሰጠውና ከሚከፈለው ምርጥ ውድ ነገር علم ነው ይላሉ። በመሆኑም وقد قال عبد الله بن عباس ما أصاب عالم علما إلا وهو شاب ይላሉ። ዓሊም ኢልም አላገኘም ወጣት በሆነ ጊዜ እንጂ ይላል። ያው አብዛኛ እንግዲህ ያው ዝናቸው ገነና الذين يعني رفع سيتهم بعالم يقنا أبزانيو بلجنتاتهم ذكرون إمام البخاري جبل الحفظ علي المديني الذي خلقه الله للعلل. وكذا أبو زرعة الرازي آية من آيات الله. وكذا الإمام أحمد بن حنبل. وكذلك الدارقطني أئمة الجرح والتعديل والحفاظ والنقاد والجهابذة نذي تلالك جبل يهون بحر يهون تلك يهون نذي لك أهونتنا مهران عالموش بلجنتاتهم ለኢልሙ ውድ ጊዜያቸውን በመክፈል ነው ውድን ነገር አላህ የሰጣቸው። ምን ነው አላህ ጀለ ወዐላ በተከበረው ቃሉ ምን ይላል? ለን ተናሉል ቢረ ሐታ ቱንፊቁ ሚማ ትሂቡን። መልካም ነገር አታገኙም ከምትወዱ ነገር ወጪ ካላደረጋችሁ። የወጣትነት ጊዜ ውድ ናት። ያችን ውድ ጊዜ እንግዲህ ያው ወጪ ለኢልም ያደረገ ሰው አላህ ትልቅ ደረጃ ያደርሰዋልና። ስለዚህ ያው ኢልም ጊዜ አይገድበውም። ነገር ግን በወጣትና በልጅነት የሚቀራው ኢልሙ العلم في الصغر كمثل الحجر ይላል። በልጅነት የሚቀሰም የሚቀራ የሚወሰድ ኢልሙ ልክ ድንጋይ ላይ እንደ ድንጋይ ላይ ቀረጻ ነው። ድንጋይ እስካለ ድንጋይ ቀረጻ መቼም አይወገዱ ከሱ ጋር። والعلم في الكبر كالنقش في المدر በመስልጅና የሚወሰድ ኢልም ልክ ጓል ላይ ወይም አፈር ላይ እንደተቀረጸ ነው። ልክ ሲዘም ወይም ሲረገጥ ይደለታልና። ነገር ግን ያው በተኛው በዕድሜ ክፍል ኢልም ይፈለጋል። ወዲዛሪ አቀደ الإمام البخاري في كتاب العلم باب تعلموا قبل أن تسودوا ثم قال وبعد أن تسودوا آله ومالت سيد على ساتو ويتدار ساتيد وين مري ساتو وين ساشمغلو قربلو على كشمغلاچون بኋላ ቢሎ የረሱል ሰሃባዎች ሰለላሁ ዐለይሂ ወሰለም ረዲየላሁ ዐንሁ አብዛኞቹ ያው በመስተርጅና ነው ኢልም ቀሩት። ዑመር ኢብኑ አልኸጣብ ትዳር ይዞ ተወሰደ ልጅ ከወለደ በኋላ ሰልሞ ከዛ ሱረቱል በቀራ 13 ዓመት ፈጅቶበታል ሲቀራ ከዛ በኋላ ሙፍቲ ነው በል አህዱል ሙፍቲ ነው والبحر أوفاه فتوى وعمر ونجله وزوجة الهادي الأبر إلى كما قال الحافظ السيوطي في ألفية الحديثية إن والبحر عبد الله بن عمر إن أوفاه فتوى بفتوى كسابوت قطر عن عبد الله بن عباس بريلا والبحر أوفاه فتوى وعمر إن عمر بن الخطاب ونجله لجو عبد الله وزوجته هذه الأمر عائشة ومن جملة እንግዲህ علم በጣም ወሳኝ አስፈላጊ ነው። አንደኛ በእخلاص መቅራት አለብን። ለጥቅም ስልጣን ወንበር ሆነ ለማዝ ብለን አይደል ትልቅ ኢባዳ ነው። ኢባዳው ምንጭ የሥራው ምንድነው? መሪና መሰረት ሪሞት ስለሆነ ያው በእخلاص علምን መፈለግ አለብን እና ከዛ ያው በሱና ቅድም እንደተባለው ሱኒ የሆነ ሰለፊ በሆኑ መሻይኮች መቅሰም አለብን። ከዛ ሰፊ ጊዜ ለሱ መክፈል መስጠት መቻል አለብን። ከዛ ያንን ኢልሙ ደግሞ ባወቅነው መስራት ሰደቃው ምንድነው? ባወቅነው መስራት ነው። وعمل بالذي ترويه والشيخ بجل ولا تطيل عليه ይላሉ እና በመትቀራው ስራበት ሼኹን ምትቀራበትን አክብር አታርዝምበት ብለው ይላል። hatta ذكر بعض العلماء يعني ልክ ከዘካ ሩባዕ ኡሻ ያንድ አስርተኛ ሩብ እንደሚወጣ ሁሉ በየ10 ሐዲስ መስራት አለበት እስከ ማለት የሄዱበት አጋጣሚ አለና በጥቅሉ የኢልም ፈዳኢል በጣም ሰፊ ነው። ሁሉ ያመነበት ሁሉ ያወቀበት ነው። وقد ذكر بعض العلماء أن من فضائل العلم قالوا
أنه يدعي من ليس من أهله ومن قبائح الجهل أنه يكرهه من هو فيه لالو የዕልም ትልቅነቱ ዓሊም ያልሆነ ጃሂልም ሰው ዓሊም ሊባል መውደዱ ይላል ይወዳል ጃሂል ስትለው ጃሂል እኮ ቅር ይለዋል ይጣላል ዓሊም ስትለው ግን ደስ ይለዋል ወከዛሊካ ጃሂል የሆነ ሰው ራሱ ጃሂል ስትለው አይወድም ምክንያቱም ጃሂል አስጠልታ ስለሆነ ከዛ እንግዲህ ወጣቱ ያው ሰለፊያ ወጣት ባሁን ጊዜ እንግዲህ ለብዙ ነገር ተጋላጭ ሆነ አልহামዱሊላህ ያላህ ፈድል ያላህ ረህመት ያላህ ተውፊቅ ሆኖ በኃይላችን በጥረታችን በእውቀታችን በመናችን አይደለም ማህዱ ፈድልላህ ሱብሃነሁ ወተዓላ ثم ببعض جهود بعض الناس الذين يعلمهم الله الله የሚያውቃቸው በአላህ ጥረት ባለ ፈድል ከዛ በመቀጠል አንዳንድ ጁሁድ በሚያደርጉ አላህ ኢኽላሳቸው ያወቀላቸው በሆነ እኛ እናውቃቸው በሆነ ሰዎች ምክንያት እንዲህ አይነት ስብስብን ለማግኘት ይችላል ፈላም ወልሚና በኸይር በሱና መሰባሰብ የሚቀጥል አላህ ያድርግልን ሆኖም ግን በሰለፊያ ብዙ ጠላት አለባት ከውጭም ከውስጥም ጠላት አለ የውጭ ጠላት ዛሬ ብዙ ተብለዋል አጠቃላይ الفرق المخالفه على اختلاف انواعها من المبتدئه الكفره والمبتدئه المسلمين كلهم عدو للسلفيه በአጠቃላይ የአላህን ረሱላን የተጣረሱና የተቃረኑ በአጠቃላይ ከካዲያን አለክሲራፍ ያልዋይ በተለያየ አይነት ያሉ ካፊሮችም ሆነ ከዛ በእስላም ውስጥ ያሉ ፍረቆች በሙሉ በእስላም ውስጥ ያሉ ፍረቆች በጣም በርካታ ናቸው ያ ሐዲሱ አነስ እንግዲህ ኡመቶች ወደ ማለት አይሁዳ ወደ 71 ነሳራ ወደ 72 የኔ ኡመቶች ወደ 73 ይከፋፈላሉ ብለው ያሉት አህለል ቂብላ ናቸው ይላሉ ከማቃል ሸይኹል ኢስላም ተይሚያ ومن ظن ان 70 الفا يعني من غير المسلمين فقد خالف الكتاب والسنة وأئمة المذاهب إلى شيخ الإسلام تيمية النزي 72 جهنم ناتشو بلو يالو